ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የሊብራ የካቲት 2018 የሆሮስኮፕ ትንታኔ። የፍቅር፣ የፈጠራ እና የታላቅ አጋርነት ወር። ሰላም ጤና ይስጥልኝ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ ውቦቹ የሊብራ ተወላጆች፣ እስኪ ንገሩን፣ በሕይወታችሁ ውስጥ ያለው የፈጠራ ችሎታችሁ ፈንድቶ ወጥቶ የፍቅር ሕይወታችሁ ደግሞ እንደ አዲስ ሲያብብ ማየት ትፈልጋላችሁ? ለዓመታት ሲያናውጣችሁ የነበረው የገንዘብ ውጥረት ተወግዶ ሰላማዊ ምዕራፍ እንዲጀምርላችሁ ትመኛላችሁ? መልሳችሁ አዎ ከሆነ የካቲት ወር የደስታ ቁልፉን ይዞላችሁ መጥቷል። ይህ ወር ለእናንተ ተራ ወር አይደለም። ከ2010 ዓመተ ምህረት ወዲህ ለመጀመሪያ ጊዜ በአኳሪየስ የሚከሰት የፀሐይ ግርዶሽ የፍቅርና የፈጠራ ቤታችሁን ሊያነቃቃው ነው። ዛሬ በዚህ ቪዲዮ የካቲት 1 ቀን ከሚወጣው የሊዮ ሙሉ ጨረቃ ጀምሮ እስከ ወሩ መጨረሻ ያለውን አስደሳች ጉዞ በዝርዝር እንመለከታለን። በተለይ በአጋርነት ሕይወታችሁ ላይ የሚመጣውን ትልቅ ለውጥ ስለምነግራችሁ አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊብራ የካቲት 2018 አጠቃላይ ትንበያ፣ የመጫወት እና የመፍጠር ጊዜ። ሊብራዎች ሆይ፣ የካቲት ወር መጀመሪያ ላይ ፀሐይ በአኳሪየስ ውስጥ ስለምትጓዝ ልባችሁ እንዲፈነጥዝ እንድትጫወቱ እና የፈጠራ ሥራዎቻችሁን ለዓለም እንድታሳዩ ትገፋፋላችሁ። የካቲት 1 ቀን የሚወጣው የሊዮ ሙሉ ጨረቃ ደግሞ በማኅበራዊ ሕይወታችሁ ላይ ትልቅ ብርሃን ይፈነጥቃል። አንድ የቡድን ሥራ ፍጻሜ ሊያገኝ ወይም በጓደኞቻችሁ መካከል ትልቅ ለውጥ ሊከሰት ይችላል። የካቲት 10 ቀን የሚወጣው አዲስ ጨረቃ እና የፀሐይ ግርዶሽ ደግሞ ሕይወታችሁን የሚቀይር ክስተት ነው። ይህ ግርዶሽ ለረጅም ጊዜ ሲያልሙት የነበረውን የፈጠራ ሥራ ወይም የፍቅር ግንኙነት በከፍተኛ ፍጥነት ወደፊት እንዲራመድ ያደርገዋል። የእሳት ፈረስ ዓመት የሚጀምረውም በዚሁ ቀን ስለሆነ ሕይወታችሁ በጋለ ስሜት ይሞላል። የሊብራ የካቲት 2018 የፍቅርና የግንኙነት ትንበያ። ስለ ፍቅር ስናወራ የካቲት ወር ለእናንተ እጅግ ማራኪ ወር ነው። እስከ የካቲት 3 ቀን ድረስ ቪነስ በአኳሪየስ ውስጥ ስለምትሆን ሳቢነታችሁ እና ሰዎችን የመሳብ አቅማችሁ በከፍተኛ ደረጃ ይጨምራል። ከየካቲት 3 በኋላ ግን ቪነስ ወደ ፒሰስ ስትገባ የዕለት ተዕለት ተግባራችሁን ወደ ፍቅርና ውበት ትቀይሩታላችሁ። የካቲት 6 ቀን ሳተርን ወደ አሪስ ሲገባ ደግሞ ለሚቀጥሉት 2 ዓመታት የሚቆይ የቁርጠኝነት ምዕራፍ በአጋርነት ቤታችሁ ላይ ይከፈታል። ግንኙነታችሁ አሁን ክብደት እና ትርጉም ይኖረዋል። የካቲት 7 ቀን የሚከበረው የቫለንታይን ቀን ደግሞ የካፕሪኮርን ጨረቃ ያለበት በመሆኑ ለእናንተ ትልቅ ሆይ ሆይ ሳይሆን ከልብ የመነጨና በረጋ መንፈስ የሚገልጽ ፍቅር እንድታሳዩ ይፈልጋል። ዘላቂ ትስስር ለመገንባት አሁን ትክክለኛው ጊዜ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊብራ የካቲት 2018 የገንዘብና የሙያ ትንበያ።
ሊብራዎች ወደ ገንዘብ እና ሙያ ስንመጣ ሆይ ትልቅ የምሥራች አለኝ። የካቲት 26 ቀን ዩራነስ ለወራት የነበረበትን ወደ ኋላ መጓዝ አቁሞ ወደፊት መጓዝ ይጀምራል። ይህ ማለት በጋራ ሀብት፣ በዕዳ ወይም በኢንቨስትመንት ዙሪያ የነበረባችሁ ውጥረት መፍትሄ ማግኘት ይጀምራል። ባልጠበቃችሁት ሁኔታ የገንዘብ ስጦታ ወይም ትርፍ ሊመጣላችሁ ይችላል። የፈጠራ ችሎታችሁን ወደ ገንዘብ ለመለወጥ ይህ ወርቃማ ጊዜያችሁ ነው። ሆኖም ግን አንድ ማስጠንቀቂያ፣ የካቲት 19 ቀን ሜርኩሪ ወደ ኋላ መጓዝ ስለሚጀምር ማንኛውንም የፋይናንስ ስምምነት ከመፈረማችሁ በፊት ደጋግማችሁ መርምሩ። በአጋርነት ሥራዎች ላይ ያላችሁ ስምምነት ፍትሃዊ መሆኑን አረጋግጡ። ሥርዓቶቻችሁን ለማስተካከል እና አላስፈላጊ ወጪዎችን ለመቀነስ ይህንን ጊዜ ተጠቀሙ። በመጨረሻም ውድ ሊብራዎች፣ በአጠቃላይ ሊብራዎች ሆይ የካቲት 2018 የብርሃን የፈጠራ እና የጥልቅ ትስስር ወር ነው። ሕይወት አንዳንድ ጊዜ ከእናንተ በላይ እንድትሰሩ ልትጠይቃችሁ ትችላለች። ነገር ግን ይህ ሁሉ ድካም እናንተን ወደ ተሻለ ደረጃ ለማድረስ መሆኑን አትዘንጉ። ተስፋ አትቁረጡ፣ ምክንያቱም እናንተ በውስጣችሁ ያለውን ውበትና ፍቅር ለዓለም ስታሳዩ ዓለምም በምላሹ ድንቅ በረከቶችን ትሰጣችኋለች። ይህ ወር የፍቅር የሀብትና የሰላም ይሁንላችሁ። ቪዲዮውን ላይክ በማድረግ እና ለወዳጆቻችሁ በማጋራት ለሌሎችም ብርሃን ሁኑ። በሚቀጥለው ወር በሌላ ድንቅ ትንታኔ እስክንገናኝ ቸር ይቆየን።